ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። እንግዲህ ከጠየቃችሁኝ ጥያቄዎች መካከል አንዱ ስለሆነው እዚህ አያት ሪል ስቴት እዚህ ሲኤምሲ አካባቢ የሚገኘውን ፕሮጀክት ዛሬ ማስጎበኛችሁ ይሆናል። እንደምትመለከቱት ያው ሃይላይት እያየን ያለ ነው። በእርግጥ ተደጋጋሚ ጠይቆኝ ነበር። በተለይ ከዚህ በፊት እኔ መምጣት አልቻልኩም ነበር ትንሽ ስለራቀኝ ማለት ነው። እንግዲህ ስለዚህ ዛሬ ይህንን ፕሮጀክት ነው የምንመለከተው። አዳዲስ የሆናችሁ ቤተሰቦች ካላችሁ ሰብስክራይብ እያደረጋችሁ፣ ነባር ቤተሰቦችም እንደተለመደው ሀሳብ አስተያየትና እንዲሁም ደግሞ ያው ላይክ እና ሼር ማድረጋችሁ አይረሳ፣ ቻናሉ ተደራሽ እንዲሆን ማለት ነው። ስለዚህ ዛሬ እዚህ ሲኤምሲ ወይም ደግሞ እዚህ ሰሚት ሳይደርስ ምናልባት እዚህ ሲቪል ሰርቪስ አለፍ እንዳላችሁ ከአዲሱ ሚካኤል ቤተክርስቲያን በስተጀርባ በኩል ሰፊ ቦታ ላይ እየተሰራ የሚገኘውን የአያት ሪል ስቴት ፕሮጀክት ነው ዛሬ የምንጎበኘው። እንግዲህ አይ ቲንክ በርካቶቻችሁ እዚህ አካባቢ ኢንቨስት ያደረጋችሁ ውጪ የምትኖሩ ወይም ደግሞ እዚህ ያላችሁ አላችሁ መሰለኝ። ለዛ መሰለኝ ኮመንት ተደጋጋሚ የምትጠይቁኝ። እንግዲህ የደረሰበትን ፕሮግረስ ዛሬ እየተዟዟርን በደንብ እንመለከታለን። እንግዲህ አሁን እንደሚታወቀው አያት ሪል ስቴት በርከት ያሉ አሁን ላይም እየሰራቸው የሚገኙ አክቲቭ ፕሮጀክቶች ይገኛሉ። ከነዚህ መሀል ኢቭን በቅርቡ የተጀመረው የዚህ የካሳንቺሱ መሪ እንዲሁም ደግሞ ያው ወሰን አልደ አያት ቪሌጅ ምናምን የመሳሰሉ ትልልቅ ፕሮጀክቶች ያሉት ወደ ከ25 ዓመት በላይ የዚህ የሪል ስቴት ኢንዱስትሪ ላይ የቆየ በጣም ትልቅ ተቋም እንደሆነ ይታወቃል። ያው አክሲዮንም እየሸጠ ስለነበረ ምናልባት በቅርብ ብዙዎቻችሁ ሚዲያ ላይ የምትሰሙታላችሁ። ከዛም ሪል ስቴት ሲባል ቀድሞ ከሚመጡ ውስጥ አይምሯችን ላይ አያት ሪል ስቴት ነው። እንግዲህ አሁን እዚህ አካባቢ ደግሞ ሌሎችም እየተሰሩ አይነት የተጠናቀቁ አይነት ፕሮጀክቶች አሉ። ለአብነት የምትመለከቱት ፊት ለፊት በዚህ ዳር በኩል ያለው ፕሉቶ ነው። እዚህ ጋር ግሪን ኤሪያው ደግሞ ያለፍንበት እና ኖህ ሪል ስቴት አለ። እንግዲህ ያው በርካታ ሪል ስቴት ተቋማቶች አሁን ላይ በተለይ አዲስ አበባ ውስጥ በብዛት ይገኛሉ። እነኚህም ኖህ ኢቭን ወደ ቡልቡላ የተለያዩ ቦታዎች ላይ ስመለከት ነበረ። ምናልባት ፕሉቶም ሌላው አዲስ አበባ ውስጥ በጣም ሞደርን የሆኑ አፓርትመንት ተቋማቶች ከሚሰሩ ተቋሞች መሀል አንዱ ፕሉቶ፣ እነዚህ ኖህም ተጠቃሽ ናቸው። እንግዲህ አያትም በጣም ትልቅ የሆነ ከነዚህም ከፍ ያለ በደረጃም እስከ አክሲዮን ደረጃ ድረስ የደረሰ ሼር በመሸጥ የሚታወቅ ትልቅ ተቋም ሆኗል አሁን ላይ። እንግዲህ እዚህ እጅግ በጣም ግዙፍ ፕሮጀክት እንዳለው ያው ሁላችሁም ታውቁታላችሁ። እዚህ ሲኤምሲ ወይ ደግሞ ወደ ወሰን አቅራቢያ ያለው ማለት ነው። እንግዲህ አሁን ወደ ምናልባት ቪዲዮ ስለጀመርን ግራ እንዳትጋቡ፣ ዋናውን መንገድ ከመገናኛ ወደ ሲኤምሲ የሚወስደውን መንገድ ለቀን የጀመርነው። ምናልባት እስከ መጨረሻ መቆየት ፍላጎት የሌላችሁ ወይ ደግሞ ቀጥታ ፕሮጀክቱን ብቻ መመልከት የምትፈልጉ ሰዎች ካላችሁ ብዬ የተወሰነ ቆርጬ ከኋላ ያለውን ፓርት ወደ ኋላ ላይ አድርጌዋለሁ። ያ ማለት ከመገናኛ ወደ ሲኤምሲ ስታመሩ ድልድዩ አካባቢ ማለት ነው። ሲቪል ሰርቪስ አለፍ እንዳላችሁ መነሻውን ከዚህ ቪዲዮ ወደ መጨረሻው አካባቢ ታገኙታላችሁ። ይሄን ፕሮጀክቱን ካየን በኋላ ማለት ነው። ወደ ኋላ አድርጌዋለሁ ምናልባት ፍላጎት ከሌላችሁ። እንዲሁም ደግሞ ዲቴል አካባቢ ደግሞ አስፋልቱ ዋናው መንገድ ዳር የሲኤምሲ ሚካኤል አካባቢ ወደዚህ ወደ መታጠፊያው ያለውን አካባቢ መመልከት የምትፈልጉ ደግሞ የምትመለከቱት ድረስ ይላል። በእርግጥ ኮሪደር የተሰራ አካባቢ ነው። በጣም ያማምር ሰፈሮች መካከል አንዱ ይሄ ከመገናኛ አልፎ ሲቪል ሰርቪስ አለፍ ብላችሁ ወደ ባጭሩ እዚህ ጋስት ሞልን አለፍ ብላችሁ ያለው አካባቢ ማለት ነው። ያንን አካባቢ ደስ የሚሉት እንትኖች አሉት፣ ሞሎች አሉ፣ በርካታ ሆቴሎች ምናምን የሚገኙበት ሰፈር ስለሆነ እንድትጎበኙት ትጋብዛለሁ። እንግዲህ ይሄ የምትመለከቱት የፕሉቶ ናቸው። እነኚህ የምትመለከቷቸው አፓርትመንቶች ለየት ያሉ ናቸው እነኚህ ማለት ነው። ይሄ የፕሉቶ ነው። እንግዲህ ይሄ ፊት ለፊቱ ወደዚህ ወደ ታጠፍኩበት መስመር ያለው የሚካኤል አስፋልት ወደ ኮተቤ የሚወስደው መስመር ላይ ነን ያለ ነው። ቀጥታው ነው። ያው እንደሚታወቀው ይሄ መንገድ ያው ነው አስፋልት ማለት ነው፣ ወደ ኮተቤ ነው የሚወስደው። ግራው ወደ ላምበረት ነው ወይ ደግሞ ሰሜን መናኸሪያ የሚባለው ማለት ነው። ከመገናኛ አለፍ ብላችሁ ወደ ኮተቤ ስታመሩ ላምበረት መናኸሪያ አለ። ወደ ቀኙ ደግሞ እንደሚታወቀው ወደ ካራ ነው የሚወስደው፣ ቀጥታው ነው ማለት ነው። ይሄ ወደ ሰሜን አቅጣጫ የሚወስደው መስመር ነው። እንግዲህ ከመገናኛ ከተነሳችሁ ወደዛ መስመር ላይ ነን ያለ ነው። እንግዲህ አካባቢ እዚህ ጋር ሰፊ የሆነ ቦታ ላይ የአያት ሪል ስቴት ፕሮጀክት ነው ያለበት። እንግዲህ በርካታ ወደ ባለ 15 ወለል ወደ ላይ ከፍታቸው ማለት ነው እስከ 15 ደረጃ ድረስ ያሉ ከ61 እስከ 70 ድረስ ነው የሚለው። አንድ ሪል ስቴት ላይ የሚሰራ ልጅ ጠይቆ እንግዲህ 70 ፍሎር ናቸው ህንፃዎች ናቸው ብሎኛል። ቼክ ሳደርግ ደግሞ ስጽፍ ካየሁት ካነበብኩት ምናልባት ያው ያሻሻሉት ነገሮች ሊኖሩ ይችላሉ። የመጀመሪያ ሪፈረንስ ያደረኩት መጀመሪያ የታሰበው ሊሆን ይችላል። 61 ህንፃዎች ናቸው የሚሉት በጣም እንደምትመለከቷቸው። አሁን ላይ በነገራችን ላይ በደንብ አድቫንስ እያደረገ ነው የሚገኘው። አሁን ዙም ያደረኩት ቦታ ይሁን እያያችሁት ከሆነ ሱቆቹ ናቸው። እንግዲህ እንደሚታወቀው እስከ 4 ድረስ ሱቆች የመኖሪያ ብቻ ሳይሆን ይሄ መንደር የአያት መንደር የመኖሪያም እንደዚሁም ደግሞ የንግድም የቢዝነስም እንደሆነ ይታወቃል። ያው ሰፊ የሆኑ የፓርኪንግ ስፍራዎች ኦልሬዲ ህንጻዎቹም ይኖራቸዋል። የህዝብ ቦታዎችም በተመሳሳይ ይኖሩታል።
ጠጋ እያልኩ ዙም እያደረኩኝ እያንዳንዱ እየተዟዟረን እንመለከተዋለን። እንግዲህ በርካታ ቤቶች ናቸው የሚገነቡት። እንግዲህ በአንድ ቦታ ላይ ኢቭን 10 እንኳን ህንፃ መስራት በጣም ከባድ ነው። እንግዲህ ከዛ አንጻር ስታስቡት ወደ ከ60 በላይ ህንፃ በአንድ ቦታ ላይ መስራት በጣም ትልቅ ካፒታል የሚፈልግ ትልቅ ፕሮጀክት ነው። እንግዲህ ሚዲያ ላይ እንደምሰማው ብዙ ጊዜ እንደቆየ ወይም ደግሞ ይጠናቀቃል ከተባለበት አንጻር እንደቆየ ሰምቻለሁኝ። ከዛም ማሻገር የራሳቸውም የሪል ስቴት ዩቲዩብ ቻናል አላቸው፣ የአያት ሪል ስቴት ማለት ነው። እንግዲህ እዛም ላይ ከለቀቋቸው ፕሮግረሶች የደረሰበት የድሮን ፉቴጅ ያሳዩት ነበር። ከ5 ወር 6 ወር በፊት እንደዚህ የለቀቋቸው ቪዲዮዎች ሪፈረንስ እያየው ነበረ። ሌላም እንደዚሁ ሴልስ ሰራተኛቸው መሰለኝ የሰራውን እንደዚሁ የዩቲዩብ ቪዲዮ እየተመለከትኩ ነበር። ቆየብን ምናምን አይነት የሚል ማለት ነው። ምናልባት ያው እንግዲህ የገዛችሁ ሰዎች ዲቴሉን ታውቃላችሁ። እንግዲህ በጣም ሰፊ ቦታ ላይ ያረፈ ያው ግራው እንደምትመለከቱት ኦልሬዲ የሱ የዚህ አያት ሪል ስቴት ህንፃዎች ያሉበት ነው። እስከ ላይ ጫፍ እስክንደርስ ድረስ በቀኝ በኩል ያው ኖርማል መኖሪያ መንደሮች አሉ። አልፈናቸው ደግሞ የመጡት በግራም በቀኝም የተመለከትናቸው የሪል ስቴት ተቋማቶችን ተመልክተናል። እንግዲህ ቤቶቹ አይ ቲንክ ቼክ ሳደርግ ከካሬ ጀምሮ የንግድ ቤቶች እንዳሉት ከዛ ባሻገር ደግሞ እስከ ባለ 4 መኝታ ድረስ የመኖሪያ ቤቶች ወይም ደግሞ አፓርትመንቶች እንዳሉት ከዛ ባሻገር እንግዲህ የመኖሪያ ቤቶችም እስከ 160 ካሬ ድረስ የሚደርሱ እንዳሉ ያ ማለት እንግዲህ የተለያየ እስከ 4 ቤድሩም የሚደርስ ከሆነ በጣም ሰፊ የሆነ መሆን አለበት። ሰፊ ቤቶች ይኖሩታል ማለት ነው። እንግዲህ ያው ፊኒሺንግ ስቴጅ ላይ ነው የሚገኙት እንደምትመለከቱት እዚህ ጋር ኦልሬዲ ቀለም የተቀቡ አሉ። ከዛም ባሻገር ውስጥ ኢቭን የንግዶቹ ጭምር ምናልባት ይሄ አሁን ፊት ለፊት እያየ ነው ያለ ነው የአልሙኒየም እና መስታወት ካልሆነ በስተቀር የንግዶቹ የቀራቸው ነገር እየተመለከትኩ አይደለም። ወደ ላይም ከፍ ብሎ የመኖሪያዎቹ እንደምትመለከቷቸው ማለት ነው የመስታወት እንትኖች ተገጥመውላቸዋል። ቀለምም ኦልሬዲ ተቀብቶ እያየን ነው። እንግዲህ ዙሙ በደንብ እየታያችሁ ከሆነ ውስጣዊ ፓርቱ የሱቆቹ እነኝን ይመስላሉ። ከላይም በኩል ያሉት የመኖሪያዎቹ በተመሳሳይ ቀለም ተቀብተው ከዛም ባሻገር ይሄ መስኮት ለመግጠም አይ ቲንክ እንትኖች አልሙኒየም ነገሮችን ይታዩኛል። ምናልባት ዙም ያደረኩት ካልታያችሁ ማለት ነው። እንግዲህ ተቋም ከ25 ዓመት በላይ ረጅም ዓመት ልምድ ያለው ነው። እንደሚታወቀው በኢንተርፕረነሩ አያሌው ተሰማ ናቸው ይህንን እንትን ያቋቋሙት። እንግዲህ አዲስ አበባ ውስጥ እየተሰሩ ከሚገኙ ትልልቅ የመኖሪያ መንደሮች ወይም ደግሞ ቤቶች መካከል ከግዙፎቹ አንዱ ይሄ ትልቅ ተቋም ነው። በተለይ በግለሰብ ከሚሰሩት ከዚህ በፊት ስናያቸው የነበሩ ለጋራ አካባቢ የነበሩ ፕሮጀክቶች ኢቭን ትዝ የሚላችሁ ከሆነ ኢቭን ጫካ ላይ ወደ 4000 ሰው ቤት ነው የሚኖረው። በተመሳሳይ የኢግል ሂልስ ፕሮጀክትን ተመልክተን ነበር። እዛም እንደዚሁ 4000 መኖሪያ ቤቶች አካባቢ ነው የተሰሩበት የሚገኙት። እነዚህ ኢቭን በመንግስትና በባለሀብቶች በጋራ የሚሰራ ማለት ነው። ከዛ ባሻገር የጊፍትንም ሪል ስቴት ከዚህ በፊት ተመልክተነው ነበረ። እሱም በተመሳሳይ አሁን ላይ ካሉ ቤቶች ወደ ከ4000 ያላለፉ አይነት ቤቶች ናቸው እዛም አካባቢ እየተሰሩ የሚገኙት። ይሄኛው በጣም ግዙፍ ነው እንደምትመለከቷቸው በርካታ ህንፃዎችም ኢቭን አሁን እኛ ዋናው መንገድ ዳር ላይ ያለውን ነው እያየን ያለ ነው። ምናልባት የነሱ ያው የቆየውን ነው ልታዩ የምትችሉት። በእርግጥ በድሮን የቀረጿቸው ቪዲዮዎች አሉ የእያንዳንዱ ፕሮጀክቱ የደረሰበት ፕሮግረስ ከዚህ በፊት ሲያስመለክቱት የነበሩት ማለት ነው። ያ ማለት በድሮን ሲሆን በደንብ ቪዎች እያንዳንዱ እንትኖች በደንብ ከላይ ሆነው ይታያቸዋል ከዚህ በስተጀርባም ጨምር ማለት ነው። እኛ የዛሬ ቪዲዮ መግቢያው አካባቢ ድረስ ሄደን እዛ ያለውን ነው የምንመለከተው። ከዛ ባሻገር አልፈናቸው የመጣናቸው ቦታዎች ለኛን እንመለከታለን። እንግዲህ በእነዚህ በኩል ያሉት በተለይ አስፋልት ዳርም እንደመሆኑ የቢዝነሶቹም ጭምር ሌላ እንግዲህ ሼር የሚሸጡበት ቢሮ ተመልክቻለሁኝ። ወደዛ ስደርስ ዙም አድርጌ አስመለክታቸዋለሁኝ። እዚሁ አካባቢ ላይ የሼር ማሸጫ አይነት ሱቆች አይቻሉ የተለጠፈበት ጽሁፍም ያለው ስለሆነ ማለት ነው። እነሱንም በተመሳሳይ እንመለከታለን። እነሱን ከተመለከትን በኋላ እንግዲህ ከዚህ ወደ ታች በኩል ከመገናኛ አቅጣጫ ነው የመጣሁት። ወደዚህ መታጠፊያው አካባቢ ከመድረሳችን ድልድዩ ያለበት ማለት ነው አስፋልት ወደ ሲኤምሲ አልፋችሁ ስትሄዱ ሚካኤል ጋር የሚገኘው ድልድይ በሱ ወደዚህ ነው እንግዲህ እጥፍ እንዳላችሁ በግራ በኩል ማለት ነው የምታገኙት ማለት ነው። እንግዲህ ጠጋ ብለን እዛ አካባቢ እንመለከትና የቀረውን ፓርት ከበስተጀርባው በኩል ያለውን ነው የምንመለከተው ማለት ነው። እንግዲህ ትላንትና ያየነው ያው
አሸንዳ ቫይብ ነበረ። እንግዲህ ቦሌ አካባቢ የነበረውን ሰሞኑ አሸንዳ በተለይ ወደ ቦሌ ሰሚት እነዚህ አካባቢዎች በጣም ሞቅ እያሉ ነው የሚገኙት። እንደዚህ አይነት ደግሞ ኢንተረስት ያላችሁ ሰዎች እንድትመለከቱት ጋብዛለሁኝ። አሪፍ አሪፍ። ከዛ ባሻገር እንግዲህ ቀደም ብሎ ተርሚናሎች ስናይ ነበር። የመገናኛ ተርሚናል ካየናቸው ውስጥ አንዱ ያንን ተርሚናል ስንመለከት ነበረ። እንዲሁም የፒያሳ ሄደን ነበር። ፒያሳ አራዳ ለግዠሪ ሞል ስናይ ነበር። ከዛ ቀደም ብሎም የቅጠል ተራ ፕሮጀክት አይ ቲንክ ከትላንትና ወደ ያየነው ፕሮጀክት ማለት ነው። የቅጠል ተራው ያ የሚገርም በትንሽ ቀናቶች ውስጥ እዛ የደረሰ ፕሮጀክት ስናይ ነበረ። እነሱንም የማየት በተለይ ደግሞ አትክልት ተራ ወደ መርካቶ አንዋር የጎጃም በረንዳ ድረስ እዛ ከጴጥሮስ ተነስተን ማለት ነው ቅጠል ተራ ፕሮጀክት ገብተን መርካቶንም ያየንበት ነበር። እሱንም እዛ አካባቢ መመልከት የምትፈልጉ ካላችሁ ደግሞ እንድታዩ ጋብዛለሁኝ። እንግዲህ አልፈን ቀጥታ እስከ በሩ ድረስ ነው በዚህ በኩል የምንሄደው። ከዛ በኋላ ወደ ኋላ ተመልሰን ከዚህ በፊት የነበረውን የዋናው የኮሪደሩን መስመር ነው ማስመለከታችሁ። እንግዲህ ሀሳብ አስተያየታችሁ አይለየን። ከዛ ያው ሼር እና ላይክ ማድረጋችሁን አትርሱ። ሰብስክራይብ ያላደረጋችሁ ፋሚሊዎች ደግሞ ያው ሰብስክራይብ የምታደርጉ ጋብዛለሁኝ። ያው መግቢያው በሩ እዚህ ጋር ነው። ወደ ውስጥ መግባት ኦብቪየስሊ አይቻልም እንደምታውቁት። እንደዚህ አይነት ፕሮጀክቶች ይሻላሉ ጥበቃዎቹን ስጠይቃቸው ማለት ነው። ስለዚህ እዚሁ ጋር ሆነን ወደ ውስጡ በሩ አካባቢ ከተመለከትን በኋላ የሚቀጥለው ፓርት ያኛው ይቀጥላል ማለት ነው። እንግዲህ ዞረን የመጣንበትን ስንመለከተው እንደምታዩት ያው ሰፊ የሆነ ቦታ እዚህ ዋናውን መስመር እንኳን የያዙ ፕሮጀክቶች ሰፋፊና በጣም ትልልቅ አይነት አፓርትመንት ቤቶችን ነው እንግዲህ እያየን የምንገኘው። አሁን እንዳልኳችሁ ነው። ፊት ለፊት ኢቭን ጽሁፉም ይነግራችኋል። ቀጥታውን ኮተቤ ነው። በዚህ መስመር ቀጥ ብላችሁ ወደ ላይ ብትሄዱ ማለት ነው ተሻግራችሁ፣ ቀኙ ደግሞ ወደ ካራ የሚወስደው መስመር ነው። ግራ ደግሞ ወደ መገናኛ ወይ ደግሞ ወደ ላምበረት ተርሚናል የሚወስደው አቅጣጫ ነው። እንግዲህ ወሰን አካባቢ ነው ያለ ነው። መሪ ወሰን፣ እነዚህ የሚባሉ ሰፈሮች ያው በዚህ መስመር እንዳሉ ይታወቃል። እንግዲህ እስከቻላችሁ ድረስ እንድታዩ ጋብዛለሁኝ። መልካም ጊዜ።
ነው።